የረሃብ ስሜት ተሰምቷችሁ ነጭ ዳቦን በምትመገቡበት ሰዓት ላይ ከ1 ሰዓት ወይም ከ2 ሰዓት በኋላ የረሃብ ስሜታችሁን እያባባሰ ይሆናል። ለምንድን ነው የሚለውን ነገር እንመልከት። የረሃብ ስሜት ሲሰማችሁ ነጭ ዳቦን በምትመገቡበት ሰዓት ላይ የደም የስኳር መጠናችሁን በከፍተኛ ሁኔታ ምን ያደርገዋል? ከፍ ያደርገዋል። የደም የስኳር መጠናችሁ ከፍ በሚልበት ሰዓት ላይ ደግሞ ቆሽታችሁ ምንን ያመርታል? ኢንሱሊን የሚባለውን ሆርሞን ያመርታል። ይህ ኢንሱሊን የሚባለው ሆርሞን ተግባሩ ምንድን ነው? ደማችን ውስጥ ያለውን ግሉኮስ ወደ ምን መውሰድ ነው? ወደ ህዋሶቻችን ወደ ሴሎቻችን መውሰድ ነው። ይህም በሚያደርግበት ሰዓት ላይ የደም የስኳር መጠናችን ምን እያደረገ ይመጣል? እየቀነሰ ይመጣል ማለት ነው። የደም የስኳር መጠናችን ሲቀንስ ደግሞ የረሃብ ስሜት እንዲመጣ ያደርጋል። ከፍተኛ የሆነ ድካም እንዲከሰት ያደርጋል ማለት ነው። ስለዚህ የረሃብ ስሜት ተሰምቷችሁ ነጭ ዳቦን በምትመገቡበት ሰዓት ላይ የረሃብ ስሜት ከ1 ሰዓት ወይም ከ2 ሰዓት በኋላ ተመልሶ ይመጣል። ማድረግ የሚገባችሁ ነገር ምንድነው? የረሃብ ስሜት ሲሰማችሁ ሎው ግላይሴሚክ ኢንዴክስ ያላቸውን ምግቦች ለምሳሌ እነ አቮካዶ፣ እነ እንቁላልን፣ ለውዝ ሊሆን ይችላል። እነሱን በመመገብ የደም የስኳር መጠናችሁ ከፍ እንዳይል የረሃብ ስሜታችሁ እንዳይባባስ ማድረግ ትችላላችሁ ማለት ነው። እንደዚህ አይነት ጠቃሚ የጤና መረጃ እንዲደርሱት ቤተሰብ ይሁኑ።